ይመስላል እና ታዲያ እንደዛ ካሰብን ለቤተሰቦቹ ደውለበት ስልክ ብንጠይቁ አይሰጣና ከሀገር ከወጣ በኋላ ለማንም ደውሎ ያቀም ብለው እንደዛ ከሆነማ የሆነ የተደበቀ ነገር አለ ማለት ነው እኔ ግን እኛ ስር ብንፈልገው ባይኔ በምን መንገድ ቆየዛን ቀን የግራ አሻራ ተነስቶ ነበር አይደል ለምን እዛው እስካለ አንፈልግ ባብሻ ሐሳብ እኮ ጥሩ ነው ግን የታገተበት ቦታ እኮ በጣም ብዙ ሰው ነው የሚገባው የሚወጣው ስለዚህ በጣም ብዙ አሻራ ሊኖር ይችላል ከዛ ሁሉ አሻራ ውስጥ እንዴት ነው ቆይ የጋሽ ተስፋዬን ገደል እናገኝ የምንችለው የተተኮሰበት አካባቢ ርቀት ተሰልቶ እዛ ውስጥ ልናገኝ እንችላለን እንግዲህ ካልክን ሞከራው ምናልባት አንድ ፍንጭ ሊሰጠን ይችላል ይሄንን ለማድረግ ከፖሊሱ ጋር የግድ መስራት ይኖርብናል ፖሊሱን አናግረው ነበር የኛን እርዳታ የሚጣላ አይመስለኝም ስለዚህ ነገ መጀመር እንችላለን ይሄንን ነፍሰ ገዳይማ እናገኘዋለን ስታገኘው መቼም ያችን ቴስታ ነው ተቀምሽ መዘረሯል እዚህ አንጠባጥበዋለሁ የኔ ዱርዬ ሚስት የኔ ቆንጆ በእኛ ቀጠሮ ውስጥ አንቺ እኮ ነሽ የመጣሽው እኛ እኮ አንቺ ጋር አልመጣንም አሁን ሶስታችንም እንደምንነጋገር ታውቂያለሽ ማለት ያው በውስጣችን ያለውን ሐሳብ ልንገርሽ ብዬ ነው እቺ ልጅ መቼ ነው ከመካከላችን የምትሄደው ያልን ያሰብን ነው እርግጠኛ ነኝ መቼስ ያሳብ የናሆሜ አይደለም አይደል እኔ ምንሽ ወዘሪት እና ታዲያ መቼ ነው የምትሄጂው እንዳይመሽብሽ ከናሆሜ ጋር ነው የምሄደው ስለዚህ እኔ ደግሞ አንቺን ከዚህ በላይ ማየት ስለሚያመኝ ብሄድ ይሻላል መልካም መንገድ የኔ ቆንጆ በቃ ሃይ እኔ ማምነው መጀመሪያ ግራ ቀኛችን የተከበረው የመሃል ዳኛ እርሶ ግራ ቀኙን አይተው እስከሚፈሩ ድረስ ለምን እኔ ጣቢያ አልቆይም ታዲያ ይኸውልህ ምርመራ ከፍቼብሃለሁ ካልከው ነገር የተለየ ነገር ሆኖ ካገኘሁት ግን ቅጣቱ በጣም ከባድ ነው ምንድነው ቅጣቱ እሱንማ እንግዲህ ስትቀጣ ታየዋለህ ተኝ እባክሽን አሁን ላልተረጋገጠ ነገር እንደዚህ መቦረቅ ምን ይሉታል እንዴማ ተረጋግጧል እኮ እሱን እናያለን ነገ ተመልሶ ስታሰር ከወንጀሉ ነፃ ካልሆነ በገንዘቡን ይወጣው ልትለኝ ነው ፖሊሶቹ ደግሞ ምንም አይነት ጥቅም አያገኙም አይደል እንዴ ከሱ እነሱም ደግሞ በገንዘብ ምክንያት ያሉበት ሁኔታ ታውቃለህ እና ታዲያ እሱ ካልገደለው ማገደል ይኸውልህ ባቢ ያለህበትን ሀዘን አውቀዋለሁ ምናልባት ከዚህ ሀዘንም ለማምለጥ ስትል ሌላ ሰው እየኮነንክ ይሆናል እስኪ ደግሞ አስብ እኔ ትቼው ባልወጣም ስለ ቤቱ የመጨረሻ አቋምሽ ልጠይቅሽ ነው የመጣሁት ውብዬ እኔ እናት በጣም ደከምሽ እኔ እኮ ባለፈው ዕለት የነገርኩሽ የመጨረሻ አቋሜ ነው እርግጠኛ ነሽ የኔ ልጅ ምንድነው ሮማን እያስፈራራሽ ነው እንዴ አረን ያንቺን በምን አቅም ያስፈራራሻለሁ እርግጠኛ መሆንሽን ለማወቅ ነው አው እርግጠኛ ነኝ አልከፍልሽም እሺ ችግር የለውም እኔስ እዛው የለመርኩበት ልምዴን አላጣውም እዛው ሄጄ እኖራለሁ ግን አንቺ ግን እኔ ምን መጨረሻሽን ሳስበው በጣም ታሳዝኛለሽ ምን ማለት ነው ደግሞ ይሄ አገዳይ አይደለም ተብሎ ከስር ተፈቷል አልኩ ገደል ይግቡ እኔ ምን አገባኝ የራሱ አሮባት የሰው ታማስላለች አሉ አንቺ በመጀመሪያ መትገቢበት በተገኘ አረባክሽ ባክሽ ማይበናሽ ድምጽን ቀንሰሽ ቢያንስ አውሪ በናሽ ሲገና ተሰማለች እንዴ ለሷም ስሜት እኮ ትንሽ መጨነቅ አለብን ይስማ ምን አገባኝ እኔ ከነሱ ጋር ተዛዝያለሁ እና ታዲያ እዚህ እየኖርን አልነበር እንዴ ተሰሚኛለሽ ብለን ልብስሽን አዘጋጂ እቃዎቹን ሰብስቢ ወጥተን እንሄዳለን ባቢ ራሄልን በፖሊስ እንድትያዝ አደረጋት ባቢ መጀመሪያ ላይ የጽናት አባት ነፃ መውጣቱ በጣም አናዶትና ስሜታዊ አድርጎት ነበር ነገር ግን ቀስ እያለ ሮቤል ከሱ ጎን ሆኖ ጀርባህንና የቅርብ ሰውህን ማጥናት አለበት ጋሸ ግርምሽ ነፃ ነው አንተ እንደማታስበው በገንዘብ አይደለም የተለቀቀው ስለዚህ እባክህን ባቢ ፍቅርህን አድን አለው ወይስ ደግሞ ወደ ጽናት የማትመለስበት ሌላ ችግር አለ ሲለውም አይ የለም አለ ሲቀጥል የብሌን እናት ራሄልን አስፈራሯት ራሄል የብሌንን እናትና እንዲሁም ደግሞ እነግርምሽን አስወጥታ ጎዳና መጣል ነበር አላማ የቤት ኪራይ አልከፍልም አለች ይሄንን ስታደርግ የብሌን እናት ነቀ ብለው አይውልሽ ግርምሽ ነፃ እንደወጣ ሁላችንም እናውቃለን ስለዚህ ከዚህ ቤት ያንቺ ከዚህ የቤት ኪራይ ያንቺ ህይወት እንደሚበልጥ አውቃለሁ
እናም አሁን ይሄን ነገር ግን አንድ ወር ወይም ደግሞ ይሄን ቤት እስከ ጭራሹ እማትከፊልኝ ከሆነ እመኝኝ እማደርገውን ያቃለውኝ አንቺ አታታለኝም ብለው አስፈራሯት። ማለት አንቺ ነሽ የምታስፈራሪኝ አሳይሻለሁ አለቻት። ተናግሬያለሁ የመጨረሻ አቋምሽ ከሆነ ግን እመኝኝ ሁሉም ነገር ያበቃለታል አለቻት። ብሌን እንወጣለን ብላ ልብሳቸውን ስትሰበስብ ራሄል ቤታቸው መታ ያንድ ወር እንደከፈለችላቸው ነገረቻቸው። ሌላኛው ከባዱ ነገር ደግሞ በጣም ጎብዳ ነገር አውርዳበታለች ባቢን። ራሄል ካንተ ነፍሰ ጡር ነኝ ብላ የምርመራ ወረቀት አመጣችበት። እርግጠኛ ነኝ በሐሰት አሰርታ እንጂ እውነት ከባቢ ነፍሰ ጡር ሆና አልነበረም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ጽናት በእንጀራ እናቷ የምትሰቃየው ቀጣይ ፓርት ይዘን መተናል። እንግዲህ ጽኑ አባቷ ከእስር ቤት ነጻ በመውጣቱ ማመን ሁሉ አቅቷት አባቴ እውነት አንተ ነህ እያለችው እሱም እውነት አንቺ ነሽ እያለም ነበረ። እናም ይህ ነገር ለሁሉም አስደንጋጭ ዜና ሆኖባቸዋል። በተለይ ለባቢ አምኖ እንዲቀበል አላደረገውም። ጋሸ ግርምሽ ገንዘብ ሰጥቶ ፖሊሶቹን ገዝቶ እንደተለቀቀ አድርጎ ነው የሚያስበው። እናም ይህንን በተመለከተ ደግሞ ፖሊሱ እርግጠኛ ሆኖ ጋሸ ግርምሽ ነጻ እንደሆነ ሲነግረውም ግራ ተጋባ። እናም ራሄል ይህን ነገር በማድረጓና ግርምሽ በመለቀቁ አሁን ጥረት ላይ እያደረገች ትገኛለች። ድጋሜ በሌላ መንገድ ግርምሽን እሱ ነው የአቶ ተስፋዬ ገዳይ ብላ ማስወንጀል ትፈልጋለች። ግን ደግሞ ነገር ውስጥ ይጣራ ገና ናቸው። ባቢ አምኖ ሊቀበለው ያልቻለው ነገር ሮቤል ደግሞ የጽናትና እንዲሁም የቢሌን ፍቅር ለየት ያለ ነው እያለም ሁሉ ጊዜ ለባቢ ተርክለታል። ባቢም አይደል አዎ ብሌን ለጽኑ ስላለቻት እጅግ በጣም ደስተኛ ትሆናለች። እናም ምንም ቢሆን ምንም ጽኑን አሳልፋ አትሰጥም። ጽኑ ትናንትና አባቷ ሲፈታላት ያላት እንዲሁም ያሳየችው ፈገግታ እና ሳቅ እጅግ ከምንም በላይ አስደስቶኛል አለ። ሮቤልም ባቢ ጽናትን ትወዳታለህ አለው። በጣም አለ። እና ታዲያ ፍቅርህን አድን፣ ፖሊሶቹን ስራቸውን ይስሩ፣ ለፖሊሶች ተው ሲልም እንዴት ነው ጋሸ ግርምሽ አባቴን ገሎታል በፍጹም አለ። እጅ ተፈንጅ ተይዞ እንዴት ሊለቆት ይችላሉ ሲለውም እንግዳውስ እንደዛም ከሆነ ስራውን ለፖሊሶቹ ተዋቸው፣ በዛ ላይ ደግሞ እኛ እናጣራ አለ። እንደስ ሲባልም የእግር አሻራ ተነስቶ ነበረ። እናም እዛ ተስፋዬ የተገደለበት ቦታ ብዙ ሰው ቢመጣም ግን ደግሞ በእግር አሻራው ማረጋገጥ እንችላለን አለ ባቢ። እናም ብሌን ደግሞ እንዴት ነው በእግር አሻራ የምንረጋግጠው? እዛ ቤት እኮ በጣም ብዙ ሰው ሄዷል ስትለውም አይ ቢሆንም እሱ ነው አንድ አማራጫችን አለ። ቢሆንም እሺ፣ ፖሊሶቹ ግን እርግጠኛ ሆነው የሆነ ነገር ላይ እንደደረሱ እየተናገሩ ነው። በቅርቡ ደግሞ እንደሚወጣና የአባቴ ገዳይ እንደሚታወቅ ተስፋ አደርጋለሁ አለ ባቢ። የአባቱ ገዳይ ራሷ ራሄል ናት። አሁን ሮቤልን አጌታ ሮቤል በብሌን ፍቅር ከነፍ ብሏል። እናም አሁን ስራህን ትጨርሳለህ ስትለውም ሮቤልም በፍጹም አላደርገውም አላት። ካላደረከው ከኔ ጋር ጸብ ምን እንደሆነ አሳይሃለሁ አለችው። ራሄል ገንዘብሽን እከፍልሻለሁ ብዬሻለሁ። ብሌንን ከምታስቢውና ከምትጠብቀው በላይ አፍቅራታለሁ። ፍቅር ደግሞ ዋጋ የሚከፍል ነው አላት። እሷም አሳይሃለሁ አለችው። ብሌንና ሮቤል እየተጓዙ እያሉ እድለኛ ነሽ አላት። ለምን አለችው። ንጹህ ልብ ነው ያለሽ፣
እዚህ ልብ ውስጥ ልግባ አለግባ እያልኩ እየታገልኩ ነው አላት። ከዛም ራሄል ደግሞ እንግዲህ ባቢና ብሌን እንዲሁም ሮቤል ቁጭ ብለው ባሉበት ሰዓት ራሄል ዘላ ተገኘች። ያለ ቦታሽ የተገኘሽው አንቺ ነሽ፣ እነው ጸጥ አላችሁ ብቻችሁን አለች። ብቸኛ ማን እንደሆነ ልንገርሽ አንቺ ነሽ አለቻት ብሌን። ማለት እኔማ ባቢ ያለልኝ አለች። ከዛም ብትልም ግን ለማንኛውም እኔ ልሂድ ምክንያቱም በማለትም ብሌን ጥላት ሄደች። ይሻልሻል አለች። ከዛም ሮቤልም እኔም ልሄድ አለ። ሮቤል አትቆይም አለችው። አይ ልሄድ እኔ ባቢ ጋር ትንሽ ልቆይ ብላ ቆየች። እንዳረገዘችለት ወረቀቱን ሰጣቸው። ባቢ በጣም ተናደደ። ሌላኛው ነገር እንግዲህ ራሄል አሁን ብሌንና ጽናትን ለማለያየትም ለጉዳት ለማድረስ ትፈልጋለች። ግን ሮቤል ነቅቶባታል። ሮቤል ላይ ሌላ ችግር ለማድረስም ታቀዳለች። እሱን አሳያለሁ እያለች ትገኛለች። ሲቀጥል ሮቤልን አንድ ትልቅ ትዕዛዝ አዘዘችው። እሱም ምንድነው? ባቢን እስከ መጨረሻው እያንዳንዱን እርምጃ እንድከታተል ነገረችው። ሮቤልም ይቅርታ ራሄል ይህንን ማድረግ አልችልም አላት። እሷም ወዳ ሳይሆን በግዴታ አደርጋለሁ አለችው። ባቢ አሁን ነቅቷል። ምክንያቱም በዙሪያ ያለው ሰዎችንም ማጥናት አለብኝ እያለ ነው። የራሄል አካሄድ እኮ ግልጽ ነው። አቶ ተስፋዬን እንዳስወገደች ግን ደግሞ ግልጽ ሆኖ አልታለየላቸውም። እናም የብሌን እናት ሻንጣቸውን ሰብስበው እየተጓዙ ያለ ሳሎን ወደ የት ነው ሮማን አላቸው። አቶ ግርምሽ ምን ነው ልወጣ ነው ከዚህ ቤት አለችው። ማለት በቃ የቤቱ ክራይ አከራይ ገንዘቤን አምጡ ብላ ይዛናለች። አንተም በጊዜ መውደቂያን ብትፈልግ ነው የሚሻለው አለችው። ከራሄል ጋር የተዋዋላችሁት ውሎ አለቀ ማለት ነው አላት። አይ እንግዲህ እስከ ዛሬ ከፈለች አይበቃም አለችው። ይገርማል እንደማያዋጣ ድሮ ማቅ ነበር አላት። ከዛም እልቅስ ሌላ ትቀባጠር ገረድ አድርገኸኛል አለችው። ማለት አላት። ያችን እኔን ገረድ አድርገህ ያችን እማጠቅምህን ትዝታን አገባህ። አየህ ምንድነው አልገባኝም፣ ምን ያያይዘዋል አላት። ለምንድነው የምጠኝ ሲላትም እንደ ገረድ እኔም ሆነ ልጅም አይተንሽ አናቅም፣ ምንድነው አትሽሽ ንገሪ ሲላትም አይ አለች። ራሄል እንግዲህ ስለፈራች ሁሉም ተሰብስበው ቁጭ ባሉበት ገብታ አቶ ግርምሽ እንኳን በሰላም ተፈታ አለች። ጽናትም ምን ልትሰሪ መጣሽ አለቻት። ልጠይቅ አረ እንግዳ ይከበራል አለች። እንዳንቺ ያለ አያስፈልግም አለቻት። ቀጠለችና እሺ የብሌን እናት ወይዘሮ ሮማን ያውኑን ወር የቤት ኪራይ ከፍያለሁ አለች። እና ይሄን ለመናገር ነው እዚህ ድረስ የመጣሽው አለቻት ጽናት። አዎ ቀላል አድርገሽ ነው ባለውለታቸው እኮ ነኝ። ብሌንም ራሄልም ሳቆባት ተናዳ ወጣች። ብሌንም ጽናትም ሳቆባት ራሄል ከቤት ተናዳ ወጣች። አሁን እያንዳንዱ እርምጃዋን እያሰበች ትገኛለች። ቻናሉን ሰብስክራይብ ያረጋችሁ